ይመጣለው ነው የምትለው አይደል? አጠገብ መስጂድ እያለ ቤቱ መቼም አትሰግድም። አሁን መጣ ሰፈለው ኢፍጣር ሰዓት ላይ ካርቶን ይዘው ቴምር አደሉ መስጂድ ውስጥ። እቺን ካርቶን ያመጣት ማን ነው? አንድ ሰው አለ እንበል እዚህ መስጂድ ውስጥ እቺን ካርቶን ለመስጂድ የሰጠ ያ ሁሉ ኢፍጣር ሐሰናው የሚጻፈው ለዛ ባለ ካርቶን ነው። ሳይብ የጠራህ ምስኪን ከጠዋት ጀምሮ ሴትየዋ ተነስታ ጀርባዋ እስኪተመም ድረስ ያ ሁሉ ሰርታ የኢፍጣር ሐሰና ያኛው በላው አለ። ይሄንን ደርስ የወሰድነው ከሼኻችን በአይን አይተን የተማርነው ሼኻችን አይምሳል መሻጥ ረህመቱላህ አለይህ። እንግዲህ እንደሰማችሁት ብዙ ጊዜ ሰው ሲያስፈጥረን ለመጥገብ እንጂ የምንሄደው አጅሩን አያገኝም ማለት ነው። ለምን መስጂድ ውስጥ ያ ሰው አስፈጠረ፣ አጅሩ የሚያገኘው ያ ሰው ስለሆነ። ይሄን ቪዲዮ በአፋጣኝ የሰራሁት በጣም ቢዚ ነኝ። በአፋጣኝ የሰራሁት ብዙዎቻችን እየተሸወድን ስላለ ነው። ስለዚህ እቺን ነገር እንጠንቀቃት ማለት እንወቀው። አንድ ቀን ዘመዳቸውን ይጠራሉ። ረመዳን ዘመዶቻቸውን በሙሉ ከዚህ በኩል ያለው ከዘመድ አዝማድ ጠርተው ያስፈጥራሉ። ሌላኛው ቀን ደግሞ ከተማ ያሉት ዑለማዎችን ዒልም የሚቀሩ ተማሪዎችን እነዛን ይጠራሉ። ዒልም የሚቀሩ ተማሪዎችን በጠሩበት ሌላ መሽሁል የሆነ ሼኽ አለ አቢሁም ሐፊዘሁ መሽሁል ናቸው፣ ጊዜ የላቸው። ያአላህ መግሪብ ካፈጠረን በኋላ ገቡ እሳቸው ሁሉ ኸልቅ ባለው ሼኹ የኛ ትልቁ ሼኽ የኢፍጣርን እኮ ማስፈጠር ተዋቡን እኮ አስመለጥከን አሏቸው። ከመግሪብ በኋላ መጣ ሲሏቸው እዩስ አደብ ተመልከቱ፣ የሰው የጠራህን ሰው ክብር ተመልከቱ። አይ ሹፌር ልከን እኮ ቴምር ከቤታችሁ ወስደን ያፈጠርነው አላቸው። ሰሊ አለል ሐቢብ አየሰው ቀድር ማወቅ። ቀኑን ሙሉ ለፍታ ባለቤቱ ጀርባዋ እስኪታመም ለፍታ መስጂድ አፍጥር የመጣው ትለዋለህ። ለምን ጠራህ? ጥብስ ልትበላ ክትፎ አጂባ ነው። እቺን አደራችሁ። ለምሳሌ እዚህ ሰፈር ጠራህ አይደል? ቤት አንኳኳና ቴምር ስጠኝ ብለው ሶስት ነው خلاص ወጭ አድርጋት በሱ አፍጥር ሄደለት ዳራ። ይሄ ቴምሩ ተዋቡ ለሱ ላስፈጠረው ይጻፋል።